ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ግሎባል ቻፕተር 1 ፍሬሽማን እንመለከታለን። ቬሪ ኢንተረስቲንግ የሆነ ኮርስ ነው። ከተረዳችሁት በጣም ግሎባል ዓለም አቀፋዊ ጉዳዮች ምን እንደሆኑ በቀላሉ መረዳት የምትችሉበት ኮርስ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ቻናሉም አዲስ ከመሆኑ የተነሳ የቻናሉ ስም እንዳያችሁት ሞርኒንግ ስታር ይባላል። ለተለያዩ ተማሪዎች ከተጠቀማችሁ ሌሎችን መጠቀም እንዲፈልጉ ከፈለጋችሁ ጀስት ፕሮሞት አድርጉላቸው። በዚህ የምንመለከታቸው በዩኒት 1 ላይ የምንመለከተው ዋና ሀሳብ ኢንተርናል ሪሌሽን ነው። ኢንተርናል ሪሌሽን ማለት ምን ማለት ነው? የመሪዎችን ግንኙነት ወይም የመሪዎችን ስብሰባ፣ የጦርነት ጅማሬና የተለያዩ ዓለም አቀፍ ላይ የምንሰማቸውን ስምምነት የሚይዝልን ሀሳብ ነው። ኢንተርናሽናል ሪሌሽን ወይም ዓለም አቀፍ ግንኙነት ወይም በዜና የምንሰማቸው ስለ ጦርነቶች ስንሰማ የሆነ ሀገር ለሆነ ሀገር ማዕቀብ ጣለ ስንል ለሆነ ጉዳይ አንድ ላይ ለማስፈጸም ተፈራረሙ ስንል የተለያዩ ነገሮችን በዜና እንሰማለን። በዛ ዜና በጀርባ ያለው ሳይንስ ምንድን ነው የሚለውን ግሎባል ኮርስ ብሪፍ ያደርግልናል ማለት ነው። ይህን ቻፕተር በምንጨርስበት ጊዜ የምናያቸው ወሳኝ ነገሮች አሉ። ለምሳሌ ዲፋይን እናደርጋለን። ስለምንድነው ዲፋይን የምናደርገው? ኔሽን ምንድነው? ስቴት ምንድነው? ናሽናሊዝም ምንድነው የሚለውን ዲፋይን እናደርጋለን። ስለ ኢንተርናሽናል ሪሌሽን ኢቮሉሽን እንዴት ነው በዘግ እየተለወጠ የመጣው ከጥንት ጀምሮ እንዴት ነው ኢንተርናሽናል ሪሌሽን ዛሬ ወዳለው ፖዚሽን የመጣው የሚለውን እናያለን። ከዛም በኋላ አካውንት ዩርሰልፍ ዊዝ ዲፍረንት ፐርስፔክቲቭ አፕሮች ኤንድ ፓራዳይም ኦፍ ኢንተርናሽናል በኢንተርናሽናል ሀሳቦችና ዘዴዎችና ገጽታዎች ውስጥ እናንተን በአንዱ ውስጥ እንድትገኙ ያደርጋቸዋል። የተለያየ አፕሮቾችን ፓራዳይሞችን ኢንተርናሽናል ላይ የሚገኙ የሀሳብ አይነቶችን ከተረዳን በኋላ እናንተ በየትኛው ላይ መገኘት እንዳለባችሁ፣ የትኛውን አፕሮች፣ የትኛውን ፐርስፔክቲቭ፣ የትኛውን ፓራዳይም መደገፍ እንዳለባችሁ የሚያደርጋችሁ ነው ይሄ ኮርስ አጠቃላይ። ከዛ አናላይዝ እናደርጋለን። ምንን? ሶስቱ ወሳኝ የሆኑ አክተሮች አሉ፣ ተዋናያን አሉ፣ ዓለም አቀፋዊ ግንኙነትን ዲፋይን እንድናደርግ የሚያሉን ስለነሱ እናያለን ማለት ነው። አሁን ደግሞ ወደ ዋናው ሀሳብ ከገባን ኮንሴፕቹዋላይዝድ እናደርግ እስቲ ስለ ናሽናሊዝም እና ስለ ኔሽን እና ስለ ስቴት። በመጀመሪያ ናሽናሊዝም ማለት ምን ማለት ነው? ናሽናሊዝም ማለት ጥሬ ትርጉሙ ብሔርተኝነት ማለት ነው። ብሔርተኝነት ማለት ደግሞ የአንድን ሀገር ወይ የአንድን ጎሳ የአንድን ቡድን ፍላጎት የማስፈጸም የውስጥ ምኞት ማለት ነው። በውስጥ ያለ ቅናት ማለት ነው። እና ናሽናሊዝም ኢዝ ሞስት ኢንፍሉዌንሻል ፎርስ ኢን ኢንተርናሽናል አፌር ዓለም አቀፋዊ ጉዳዮች እንዲፈጠሩ ትልቁ ተጽዕኖ የፈጠረ እንደ ፎርስ ለዓለም አቀፋዊነት እንደ ፎርስ የሚወሰደው ናሽናሊዝም ነው። ኢት ሃዝ ኮዝድ ሪቮሉሽን ለተለያዩ ሪቮሉሽኖች ማለትም ሰከንድ ፈርስት ሰርድ ፎርዝ ያለን ኢንዱስትሪያል ሪቮሉሽን አሉ። ለእነዛ ሪቮሉሽን ሁላ ምክንያት የሆነ ነው ይሄ ናሽናሊዝም የምንለው ሀሳብ። ለሱ ብቻ ሳይሆን ለተለያዩ ጦርነቶች ምክንያት የሆነ ነው ይሄ ናሽናል ሀሳብ። ወይም የአንድ ግሩፕ፣ የአንድ ሀገር፣ የአንድ ብሔር መብትንና ኢንትረስቱን የማስፈጸም ፍላጎቶች ናሽናሊዝም ይባላል። ይሄ ደግሞ ለተለያዩ ሪቮሉሽኖች ኮዝድ ሆነዋል፣ ለዋሮች ምክንያት ሆነዋል፣ ለተለያዩ ኢምፓየሮች ውድቀት ደግሞ ምክንያት የሆነ ኮንሰፕት ነው። ናሽናሊዝም asserts the nation as a basic political unit of the society በአንድ ሶሳይቲ ውስጥ ለሚገኘው ለፖለቲካ ምህዳሩ ወይም ለፖለቲካ እንቅስቃሴው ቤዚክ ዩኒት ነው ኔሽን ብሎ ያስባል። ናሽናሊዝም የኔ ኔሽን በዛ ምክንያቱም እኔነትን የሚያጎላ ሀሳብ ስለሆነ ማለት ቤዚክ ዩኒት ነው በፖለቲካል ሲስተሙ ላይ ብሎ ያስባል። It's lead to creation of nation state as the main actor in the world politics ይሄኛው ናሽናሊዝም ምንለው ኔሽን ስቴት የምንላቸውን ወይም መንግስታት የምንላቸውን በዓለም አቀፍ ፖለቲካ ላይ እንደ ዋና አክተር አድርጎ ያቀርብልናል ማለት ነው። ኔሽን ስቴት የምንለው በዓለም አቀፍ ፖለቲካ ውስጥ ላይ
እንደ ዋና አክተር አድርጎ ያቀርብልናል ማለት ነው። ይሄ እንግዲህ ስለ ኔሽን ያየነው ሾርት ሀሳብ ነው፣ ከሞጁሉ የመጣ ነው። ሁለተኛ ደግሞ ናሽናሊዝምን አይተናል። ኔሽን የሚለውን እንመለከት። ኔሽን ምን ማለት ነው? ኢዝ አ ኮሚኒቲ ኦፍ ፒፕል፣ የህዝቦች ስብስብ ነው። ሼርድ አይዴንቲቲ፣ ተመሳሳይ ማንነት ያላቸው። ኢት ኢዝ ቢልድ ኦን ኮመን ሶሻል ፕራክቲስ፣ ተመሳሳይ የሆነ ማህበራዊ ልምምዶች ያላቸው ወይም የጋራ የሆነ ማህበራዊ ልምምዶች ያላቸው ህዝቦች፣ የሆነ አፈታሪክ ያላቸው፣ ብሔራዊ መዝሙር ያላቸው፣ የጋራ የሆነ ብሔራዊ መዝሙር፣ የጋራ የሆነ አፈታሪክ፣ የጋራ የሆነ የማህበረሰቡ እንቅስቃሴዎች ያላቸው የህዝቦች ግሩፕ ኔሽን ይባላል። ኔሽን ደግሞ ኢቮልቭ ኦሪጂናሊ ፍሮም ሲሚላር ኢትኒክ ኮሚኒቲ። ኔሽን የሚባለው ሲጀመር ወይም ህዝብ የምንለው ኔሽን የምንለው መጀመሪያ ኦሪጂኔት ያደረገው ከኢትኒክ ኮሚኒቲ ነው። ተመሳሳይ የሆነ ከተመሳሳይ ጎሳዎች ማለት ነው። ሲሚላር ኢትኒክ ኮሚኒቲ ከተመሳሳይ ጎሳዎች ነው ድራይቭድ የሆነ እየበዛ ኔሽን የሆነው። ኔሽን ኢዝ ሂስቶሪካሊ ኤንድ ካልቸራሊ። ኔሽን የምንለው ሂስቶሪካሊ እና ካልቸራሊ የተገናኘ ህዝብ እንጂ ኖት ሌጋል በፖለቲካ እና በሌጋል ስምምነት የተፈጠረ የህዝብ ስብስብ ማለት አይደለም። ሂስቶሪካሊ እና ካልቸራሊ የተፈጠሩ ናቸው። የጋራ የሆነ ተግባር ያላቸው፣ የጋራ የሆነ አፈታሪክ ያላቸው፣ ብሔራዊ መዝሙር ያላቸው፣ ተመሳሳይ የሆነ የማንነታቸው ድራይቭድ የሆነ እና ከተመሳሳይ ጎሳ የመጣ ህዝብ ኔሽን ተብሎ ይጠራል ማለት ነው። ሌላኛው ደግሞ ኔሽን ስቴት ነው። ኔሽን ስቴት ምን ማለት ነው? ኔሽን ስቴት ኮምባይን ኔሽን ዊዝ ሶቨርኒቲ ስቴት። የሆነ ኔሽን ነው ምንድን ነው ብለናል? ህዝብ ማለት የጋራ ባህል፣ የጋራ ካልቸር፣ የጋራ ቋንቋ ያላቸው የሰዎች ስብስብ ነው ብለናል። ይህ የሰው ስብስብ ደግሞ የራሱ የሆነ ሉዓላዊ መንግስት ካለው፣ ሉዓላዊ የሆነ ህዝብ ካለው፣ ሉዓላዊ የሆነ ሀገር ካለው ኔሽን ስቴት ብለን እንጠራለን ማለት ነው። ዘ ስቴት ፕሮቫይድ ኢንስቲትዩሽን ስትራክቸራል ቱ ሰርቪስ ዘ ኔሽን ጎል። እና ስቴቶች መንግስታት ሁል ጊዜ ኢንስቲትዩሽናል የሆነ ስትራክቸርን ያወጣሉ የማህበረሰቡን ጎል ለመፈጸም የኔሽኑን ጎል ለመፈጸም ኢንስቲትዩሽናል የሆነ ስትራክቸርን ፕሮቫይድ ያቀርባሉ ለዛ ህዝብ ማለት ነው። ምክንያቱም መንግስት ህዝብን ሊያገለግል ነው ሲጀመር የተቋቋመው። ኔሽን ስቴት ኢመርጅድ አፍተር አሜሪካን 1776 and French 1786 ሪቮሉሽን። በአሜሪካ ላይ በ1776 እና በፈረንሳይ በ1786 ከተካሄደው ከኢንዱስትሪያል ሪቮሉሽን በኋላ ነው ምን የመጣው? ኔሽን ስቴት የሚለው ሀሳብ ራሱ የመጣው። ሰልፍ ዲተርሚኔሽን ኢዝ ራይት ኦፍ ኔሽን ቱ ሩል ኢትሰልፍ። እዚህ ጋር ኔሽን ስቴት በሚለው ውስጥ ማወቅ ያለብን ነገር ሰልፍ ዲተርሚኔሽን ይባላል። ሰልፍ ዲተርሚኔሽን ማለት አንድ ሀገር ራሷን የመምራት መብት ነው። ዘ ራይት ኦፍ ኔሽን ቱ ሩል ኢትሰልፍ ማለት ነው። አፍተር ወርልድ ከመጀመሪያው ዓለም ጦርነት በኋላ በጣም ብዙ የኢሮፒያን ህዝብ የራሳቸውን የሆነ መንግስታትን ፎርም አድርገዋል። ስለዚህ ናሽናሊዝም ምንድን ነው? ናሽናሊዝም ማለት አንድ ህዝብ ለራሱ ሀገርና ለራሱ ጎሳ የዛን ጎሳ ፍላጎትና ምኞት ለመፈጸም ያለውን ኢንትረስት የሚያሳይ ነው። ስቴት የምንል ደግሞ የራሱ የሆነ ህዝብ ያለው የራሱ የሆነ ሉዓላዊ ግዛት ያለው ወታደር ያለው ሲሆን ኔሽን ስቴት ማለት ደግሞ አንድ ህዝብ ከምን ጋራ? አንድ ህዝብ ከራሱ ሶቨርኒቲ ጋራ ኮምባይን ሲሆን ማለት ነው። ሶቨርኒቲ ማለት ራስን መቻል ሉዓላዊነቱን ሲያስከብር ማለት ነው። ይሄ ኔሽን ስቴት ተብሎ ይጠራል። ሌላኛው ነገር ደግሞ አንደርስታንዲንግ ኢንተርናሽናል ሪሌሽን። ኢንተርናሽናል ሪሌሽን ምን ማለት ነው? ስለ ኔሽን ካየን፣ ስለ ናሽናሊዝም ካየን፣ ስለ ኔሽን ስቴት ካየን
ኢንተርናሽናል ሪሌሽን ምን ማለት ነው? ዓለም አቀፋዊ ግንኙነት ማለት ምን ማለት ነው? ኢዝ ናት ጀስት ዩኒቨርሳል ሳብጀክት። ይሄ ማለት ዝም ብሎ የዩኒቨርሲቲ ሳብጀክት ማለት የሆነ በዩኒቨርሲቲ የምንማረው ሳብጀክት ብቻ ማለት አይደለም ኢንተርናሽናል ሪሌሽን። ነገር ግን ፓርት ኦፍ አወር ዴይሊ ላይፍ ዕለት ዕለት ህይወታችን ላይ የሚሳተፍ ነገር ነው የዓለም አቀፋዊ ግንኙነት። ለምሳሌ ዋቺንግ ፎሬን ፊልም የውጭ ሀገር ፊልሞችን ስናይ፣ ከውጭ የመጡ ባይንግ ኢምፖርት ጉድስ ከውጭ የመጡ ነገሮችን ስንገዛ በቀላሉ እኛ ፓርቲሲፔት እያደረግን ነው በኢንተርናሽናል ሪሌሽን ውስጥ ላይ። ስለዚህ ኢንተርናሽናል ሪሌሽን በእውቀት ብቻ የተመሰረተ ሳይሆን ዕለት ዕለት በህይወታችን ላይ ምን ተገብሮ ነው ይነናል እና ኖ ኢንዲቪጁዋል ኔሽን ስቴት ካን ኤግዚስት ኮምፕሊትሊ አይሶሌሽን። የትኛውም አይነት ግለሰብ ወይም መንግስት ወይም ህዝብ ብቻውን ከሌሎች ጋራ ፓርቲሲፔት ሳያደርግ ራሱን ችሎ መኖር አይችልም። ስለዚህ ነው ኢንተርናሽናል ሪሌሽን ያስፈለገን። ተርም ኢንተርናሽናል ሪሌሽን ዋዝ ፍርስት ዩዝድ ባይ ጀርማን ቤታኒ። በዚህኛው ጀርማን ቤታኒ በምንለው በ1798 ላይ ነው ኢንተርናሽናል ሪሌሽን የሚለው የመጀመሪያው ተርም የመጣው። First University Chair of International Relations was founded in 1919 ዌልስ። በዌልሲ ላይ ነው የመጀመሪያው ኢንተርናሽናል ሪሌሽን እንደ ኮርስ መሰጠት የጀመረው በዛኛው ዩኒቨርሲቲ ላይ ነው በ1919 ላይ በዌልሲ በሚገኘው ዩኒቨርሲቲ ውስጥ። ኢንተርናሽናል ሪሌሽን ኢንክሉድስ ኢንተራክሽን ቢትዊን ፒፕል ግሩፕስ ፍሬም ስቴትስ ኤንድ ኢንተርናሽናል ኦርጋናይዜሽን። ዓለም አቀፋዊ ግንኙነት ስንል የተለያዩ ግንኙነቶችን ያካታል። ለምሳሌ ህዝብ ከህዝብ ጋር የሆነ የፖለቲካ ይሁን የንግድ ይሁን ከእሱ ግሩፕ ከሌላ ንግድ ግሩፕ ጋር የተለያዩ ድርጅቶችን መንግስታቶችን እና የተለያየ ዓለም አቀፋዊ ድርጅቶች ግንኙነትንም የሚያካትት ነው ኢንተርናሽናል ሪሌሽን ብለን ስንጠራ። በዚህ ኢንተርናሽናል ሪሌሽን ውስጥ ላይ የሚታወቁ ዋና ዋና ነገሮች አሉ። የሚስተዋሉ ኢንተርናሽናል ሪሌሽን ስታይ የሚስተዋሉ ነገሮች አሉ። ለምሳሌ ወርልድ ኢዝ አኒያርኪ ይላል። ምን ማለት ነው? ዓለምን በአሁኑ ሰዓት ላይ ሴንተር አድርጎ የሚመራት የለም። ለምሳሌ ኢትዮጵያን ሴንተር አድርጎ የሚመራት አለ አይደለ? ልክ እንደዛው ዓለምን ግን አሁን ሰዓት ላይ ሴንተር አድርጎ የሚመራት ስለሌለ ነው ሲጀመር ኢንተርናሽናል ሪሌሽን ያስፈለገው። ወርልድ ኢዝ አኒያርኪ ምን ማለት ነው? ዜር ኢዝ ኖ ኮመን ሶቨርኒቲ ወርልድ ገቨርንመንት። ዓለም አቀፋዊ መንግስት የለም በዚህ ሰዓት ሶ ነው። ለዛ ነው ኢንተርናሽናል ሪሌሽን ያስፈለገን። ዶሜስቲክ ፖለቲክስ ሃዝ አ ገቨርንመንት ዊዝ ሞኖፖል ኦን ሌጊቲሜቲክ ፎርስ። ይሄ ዶሜስቲክ ፖለቲክስ የምንለው ከኢንተርናሽናል ወይም ከዓለም አቀፋዊ መንግስት ውጪ የሆነ ግን መንግስታት አሉ። ለምሳሌ እንደ ኢትዮጵያ፣ እንደ እስራኤል እንደ የተለያዩ ሀገራት ብቻ አፍሪካና ዩሮፕ ላይ የሚገኙ ሀገራት በሙሉ ዶሜስቲክ ካውንትሪ ናቸው። እነዚህ ዶሜስቲክ ካውንትሪዎች ዶሜስቲክ የሆነ ፖለቲክስ አላቸው እና የራሳቸው መንግስት አላቸው። እነዚያ መንግስቶችን ደግሞ ሰብሰብ አድርጎ የሚመራ አንድ መሪ አለ። እሱ ደግሞ ህጋዊ የሆነ ፎርስንም መውሰድ የሚችል ነው። እንደዚህ አይነት መዋቅር ደግሞ የለም ዓለምን በሙሉ ጋይድ የሚያደርግ ወርልድ ገቨርንመንት የለም። ለዛ ነው ኢንተርናሽናል ሪሌሽን ያስፈልገን። ኢንተርናሽናል ሪሌሽን ሃዝ ኖ ሳች ሞኖፖል። እንደዚህ አይነት ልክ የኢትዮጵያን መንግስት አሁን የኢትዮጵያን መንግስት ውስጥ ላይ የብልጽግና ፓርቲ እንደ ሴንትራል ሆኖ እንደሚመራው ዓለም አቀፍን እንደዛ የዓለምን መንግስታት ሰብስበው የሚመራ እንደዛ አይነት የለንም ይላል። ኢት ኢዝ አ ሪልም ኦፍ ሰልፍ ሄልፕ በመባል ይታወቃል አለመኖሩ። ስለዚህ ዓለም ስርዓተ አልባ ናት። ማንም ሴንተር አድርጎ የሚመራት የለም። ለዚህ ነው ኢንተርናሽናል ሪሌሽን ያስፈለገን የሚለውን ሀሳብ የሚያሳይ ነው። ስቴዲ ኢንተርናሽናል ሪሌሽን ሄልፕ አስ አንደርስታንዲንግ ግሎባል ኢቨንት ኤንድ ሜክ በተር ዲሲሽን። ኢንተርናሽናል ሪሌሽን መማራችን ዓለም አቀፋዊ ኢቨንቶችን እንድንረዳና የተሻለ በተለያየ ነገር ላይ ውሳኔ እንድናደርግ ያደርገናል ይላል። ይህ ስለ ኢንተርናሽናል ሪሌሽን ያለ አንደርስታንዲንግ ነው። አጠቃላይ ኢንተርናሽናል ሪሌሽን ማለት ዓለም አቀፋዊ ጉዳዮችን ያነሳል። ሪሌሽን ስንል ግን
አንድ ግሩፕ ከሌላ ግሩፕ፣ ህዝብ ከህዝብ ጋር፣ ስቴት ከስቴት ጋር የሚያደርጉት ግንኙነቶችና ግንኙነት የሚያደርጋቸው ጉዳዮችን በሙሉ አጠቃሎ የሚይዝልን ኢንተርናሽናል ሪሌሽን ይባላል። ሌላኛው ነገር ደግሞ ይህ ኢንተርናሽናል ሪሌሽን እንዴት ነው ዛሬ ወዳለበት ዛሬ ያለው የዓለም አቀፋዊ ግንኙነቶች ከመጀመሪያው ጀምሮ ዛሬ ወዳለበት ዓለም አቀፋዊ ግንኙነት ኮንዲሽን እንዴት መጣ የሚለውን ሞጁሉ ላይ ተቀምጧል። እንደዚህ አድርጎ ይገልጸዋል። ቢፎር 17th ሴንቸር ከ17ኛው ዘመን በፊት ዩሮፒያን ሃድ ኖ ሶቨሬኒቲ ስቴት በዩሮፕ ላይ ሉዓላዊ ስቴቶች አልነበሩም ነበር እና ሞስት ፖለቲካል ፓወር ወዝ ሎካል ብዙ ፖለቲካል ፓወሮች ነበሩ፣ ነገር ግን ሎካል ነበሩ። ሰፈርን የሚገዙ እንጂ እንደ ሀገር የሚገዙ አልነበሩም። እንደ ፌዴራል ሎርድ ሲቲስ እና ፕሪንሲፓልስ የሚባሉ የሆነ ሰፈር ላይ እንደ አለቃ ሆኖ የሚገዙ የተለያዩ ጌቶች ከተማን የሚገዙ ነበሩ እንጂ እንደዚህ ሉዓላዊ ሀገር አልነበረችም ከ17ኛው ሴንቸር በፊት በዩሮፕ ላይ ማለት ነው። ነገር ግን ቱ ዩኒቨርሳል ኢንስቲትዩሽን ሩል ኦቨር ዩሮፕ ካቶሊክ ቸርች ኤንድ ሆሊ ሮማን ኢምፓየር ሆሊ ብለን ቅዱስ የሮም ኢምፓየር ብለው ተብሎ የሚጠራና የካቶሊክ ቸርቾች በዚያን ጊዜ እንደ ዩኒቨርሳል ኢንስቲትዩሽን ዩሮፕን ይመሯት ነበረ። ሁለቱ ማለት ነው። ካቶሊክ ቸርችና ሮም ኢምፓየር ዩሮፕን ይመሯት ነበር እንደ ዩኒቨርሳል አድርጎ ማለት ነው። ከ17ኛው ሴንቸር ጀምሮ መንግስታት ጀመሩ ብቅ ብቅ ማለት ጀመሩ። ከዛም በኋላ መዋጋት ጀመሩ። እነማንን? እነዚያ ዩኒቨርሳል የሆኑ ካቶሊክ ቸርችን በካቶሊክ ቸርች የሚመራው አመራር አይነቱንና በሮማን ኢምፓየር የሚመራውን አመራርን ምን ማድረግ ጀመሩ? ፋይት ማድረግ ጀመሩ። ከዛሳ ሎካል አውቶሪቲዎችን ቅድም ያልናቸው አሉ አይደለ? ይሄ ፌዴራል ሎርድስ፣ ሲቲስ፣ ፕሪንሲፓል ያልናቸው እነዚህ ሎካል አውቶሪቲዎችንም ፋይት ማድረግ ጀመሩ ማለት ነው ከ17ኛው ሴንቸሪ ጀምሮ። ሪፎርሜሽን 16th ሴንቸሪ ብሮክ ዩኒቲ ኦፍ ካቶሊክ ቸርች በካቶሊክ ቸርች የነበረውን አንድነትን በ16ኛው ክፍለ ዘመን የተካሄደው ሪፎርሜሽን ወይም ለውጥ አንድ ነገርን ብሮክ አደረገ። ምንን? የካቶሊክን ቸርች ዩኒቲ። ከዛስ ፕሮቴስታንት ቸርችስ አላይን ዘምሰልቭስ ዊዝ ኒው ስቴት ማለትም ሪፎርሜሽን ያደረጉት ፕሮቴስታንቶች ናቸው። ፕሮቴስታንቶች ከካቶሊኮች ተገንጥለው ወጡ በ16ኛው ክፍለ ዘመን። ከዛም በኋላ ፕሮቴስታንት ቸርችስ አላይን ዘምሰልቭስ ዊዝ ኒው ስቴት እነዚህ አዳዲስ መንግስታቶች አሉ ገና ብቅ ብቅ እያሉ ያሉ እነዚህ ይሄ ዩኒቨርሳል ብለን የጠራናቸውን ወይም ይሄ ካቶሊክ ቸርችና በሮም ኢምፓየር ሲመራ የነበረውን አገዛዝ እምቢ ብሎ ትናንሽ መንግስታቶች ጋር አላይን ማድረግ ጀመሩ፣ መተባበር ጀመሩ ማለት ነው። 13 years war ከዛም በኋላ እነዚህ ነገሮች እየተፈጠሩ መጡ። እንግዲህ የሀሳቡን ፍሰት እያሰባችሁ መጀመሪያ በዩሮፕ ላይ ምንም አይነት መንግስት አልነበረም ነበረ። ትናንሽ ከተማዎችን የሚገዙ ንግስታቶች ነበሩ። ከዛ ትልቁ ደግሞ ሁሉንም የሚቆጣጠር ካቶሊክ ቸርች እና የሮም ኢምፓየር ነበረ። ከዛም በኋላ ደግሞ ከካቶሊክ ቸርች ሪፎርሜሽን ተፈጥሮ ፕሮቴስታንት ተነሳ። ፕሮቴስታንት ከዛም በኋላ ኒው ስቴቶችን ማገዝ ምናምን ማበረታታት ጀመሩ። ይሄኛው ጦር ከዛም በኋላ the 13 year wars የ30 ዓመት ጦርነት ተረሳ ማለት ነው። በጣም ደም የሞላበት ጦርነት ተረሳ በእነዚህ በመንግስታቶች መፈነቃቀል። የጀርመን ፖፑሌሽን was reduced by about 1/3 due to the war ከጦርነቱ የተነሳ 1/3 የጀርመን ህዝብ አለቀ በዚህ 30 ዓመት በፈጀው ጦርነት ማለት ነው። ከዛስ 13 of what Paul in the 13 year war ይሄ አይ ቲንክ ስምምነት ነው። በዚህ ስምምነት ላይ የ30 ዓመት ጦርነት ተቋረጠ። የ30 ዓመት ጦርነት የጀርመንን 1/3 ህዝቡን የቀነሰው ጦርነት ተቋረጠ። Treaty created the modern sovereignty state system ምን አደረገ መሰላችሁ? ይሄኛው ስምምነት በ1648 ላይ የተካሄደው ስምምነት ዘመናዊ የሆኑ ሉዓላዊ ሀገራትን ሲስተም ፈጠረ።
የ30 ዓመት ጦርነትን ያቆሙ ማለት ነው። ሞደርን ሶቨርኒቲ ስቴት ሲስተምን ክሬት አደረገ በዚህ ጊዜ የተካሄደው ስምምነት ማለት ነው። ከዛም በኋላ ኦል ስቴትስ ቢካም ሶቨርኒቲ ኤንድ ፎርማሊ ኢኳል ቱ ኢች አዘር ሁሉም መንግስታት ከዛም በኋላ ምን ሆኑ? ሉዓላዊና አንዱ ከሌላው ጋራ እኩል ሆነ ማለት ነው። አሁን ቀስ በቀስ ምን መጣ? መንግስታቶች ብቅ ብቅ አሉ። ከዛም ይሄ ሉዓላዊነት የሚባለው ራስን መቻል አንዱ ሌላው ጋራ ጣልቃ ሳይገባ ሀገራት ራሳቸው መቻላቸው ራሱ ወደ ሌላ ችግር መራ። ሶቨርኒቲ ሊድ ቱ ፕሮብሌም ኦፍ አኒያርኪ ይሄኛው ሉዓላዊነት ራሱ አኒያርኪ ወደሚባለው ኮንሰፕት መራ። ይሄ ምን ማለት ነው? ዓለም ሴንተር አድርጎ የሚመራት ዓለም ሆነች። ኢትዮጵያ ራሷን ትመራለች፣ ፈረንሳይ ራሷን፣ ጀርመን ራሷን፣ ፖርቹጋል ራሷን፣ ሁሉ ራሱን ሉዓላዊነቱን አስጠብቆ የሚመራ ከሆነ በኋላ ዓለም ግን ሴንተር አድርጎ የሚመራት ታጣች። ይሄኛው አኒያርኪ ይባላል። ኖ ኦቨርሪቺንግ ፓወር በቃ ሁሉንም ተቆጣጥሮ የሚያስተዳድር ኃይል አለመኖር ተፈጠረ በሉዓላዊነት ምክንያት የተነሳ። ስቴት ቢግን ሴንዲንግ አምባሳደር ቱ ኢች አዘር ካውንትሪስ ቱ ማኔጅ ሪሌሽን ምን ማለት መሰላችሁ? ከዛም በኋላ መንግስታት አንዱ ወደ ሌላው አምባሳደሮችን መላክ ጀመሩ ማለት ነው። ምክንያቱም ሴንተር አድርጎ የሚመራቸው ስለሌለ እያንዳንዳቸው ሶቨርኒቲ ስለሆኑ አንዱ ወደ ሌላው መንግስታትን መላላክ ጀመሩ። ይሄ ደግሞ ቀስ በቀስ አሁን አንዱ መንግስት ወደ ሌላው መንግስት አምባሳደር መላላኩ ምን እየፈጠረ ነው? ዓለም አቀፋዊ ግንኙነትን ፈጠረ ማለት ነው። በእንደዚህ አይነት ወይ ምን ተፈጥሯል ማለት ነው? ዓለም አቀፋዊነት ተፈጠረ ማለት ነው። ዲፕሎማቲክ ፕራክቲስ ኢንክሉዲንግ ኤክስትራ ቴሪቶሪ ራይት ኤንድ ሌጋል ኢሚዩኒቲ ኢንዱስትሪያል ሪቮሉሽን ገቭ ዩሮፒያን ኤርሞኒስ ኢኮኖሚክ ኤንድ ሚሊተሪ ፓወር። ከዛም በኋላ ይሄ በኢንዱስትሪ ሪቮሉሽን በዩሮፕ ላይ የተካሄደው ለዩሮፕ ሀገራት በጣም ፖለቲካዊ ኃይልና የኢኮኖሚ ኃይል ሰጣት። ከዛም በኋላ በመጀመሪያው ጦርነት ላይ ብዙ የዓለም ሀገራት በዩሮፕ ኮሎናይዝድ ተደረገ ማለት ነው። ዩሮፕ አሁን በጣም እየጠነከረች ሄደች። ምክንያቱም ኢንዱስትሪያል ሪቮሉሽን መነሳቷ እሷ ሚሊተሪ ፓወርንም እንድታሳድግ በኢኮኖሚን በጣም እንድታበረታት ታደረጋት። ነገር ግን ትንሽ ሀገራት ብቻ ኮሎናይዝ ሳይደረጉ ቀሩ በመጀመሪያው ዓለም ጦርነት ላይ በዩሮፕ ማለት ነው። እነ ቻይና፣ እነ ጃፓን እና ኢትዮጵያ እነዚህ ምን ሳይሆኑ የቀሩ ናቸው? ኮሎናይዝ ሳይደረጉ የቀሩ ናቸው። ከዛም በኋላ ከሁለተኛው ደግሞ ዓለም ጦርነት ካለቀ በኋላ ዲኮሎናይዜሽን ስፕሬድ ዩሮፒያን ስቴት ሞደርን ግሎባሊ ይሄ ዩሮፕ ኮሎናይዝ አድርጎ የነበረውን መንግስታትን በሙሉ መልቀቅ ጀመረ። ያ ነገር ደግሞ የዩሮፕ ካልቸር፣ ቦርደር፣ ካፒታሊስት፣ አርሚስ፣ ፍላግስ እነዚህ ነገሮችን በራሷ ኢንዲፔንደንትሊ ፎርም የምታደርገው መንግስታት ምን መሆን ጀመሩ? ብቅ ማለት ጀመሩ ማለት ነው። ዲኮሎናይዝ አደረገች። ቅድም ይዛ የነበረችውን ዲኮሎናይዝ ስታደርግ ራሷን ላይብሬሽን ነፃነት ስትሰጣት እነዛ ነፃነትን ያገኙ ሀገራት ኒውሊ ኢንዲፔንደንት ስቴት አዶፕት ዩሮፒያን ፊውቸር። ከዛም በኋላ የተለቀቁ እነዚያ በዩሮፕ ቀኝ ግዛት የነበሩ ሀገራት ሲለቀቁ የዩሮፕን ሞዴል መከተል ጀመሩ ማለት ነው። የዩሮፕን ካፒታል የከተማ አሰራራቸውን፣ ባንዲራቸውን፣ ብሔራዊ መዝሙር፣ አርማቸውም እነዚህ ነገሮችን ከዩሮፕ አገኙ ማለት ነው። ስለዚህ አሁን ኢንተርናሽናል ሪሌሽን እንዴት ነው ኢቮልቭ ያደረገው ካላችሁ መጀመሪያ እንደዛ ስቴት የነበረችበት የሌላት አገር ስቴት እየሆነች መጣች፣ ሉዓላዊ ሆነች። ሉዓላዊ መሆኗ ደግሞ ሴንትራል ዓለምን የሚመራው ሴንትራል ፓወር እንዲታጣ አደረገ። ሴንትራል ፓወር ዓለምን የሚመራው ስለታጣ ደግሞ ምን ተፈጠረ? ሀገራት አንዱ ወደ ሌላቸው አምባሳደር መላላክ ጀመሩ። ይሄ አምባሳደር መላላኩና ሌሎች ግንኙነት መጀመራቸው ለኢንተርናሽናል ሪሌሽን ቤዝ ሆኑ ማለት ነው። እንግዲህ እንዳይበዛባችሁ ፓርት ዋንን እዚያ እንጨርሳለን። በፓርት ቱ ላይ በዓለም አቀፍ ግንኙነት ላይ ተዋንያን የሆኑትን እናያለን።
ዓለም አቀፋዊ ግንኙነት ውስጥ ላይ እንደ ተዋናይ አክት የሚያደርጉ ኤሌመንቶችን እናያለን። በፓርት 2 እናያለን። ፓርት 1 ይሄን ይመስል ነበረ። ሀሳቡ ከተመቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። መልካም ጊዜ። በፓርት 2 እንገናኝ።